እንዳታረግ ይለኛል፣ አረጋለሁ። ታው ትሞታለህ ይለኛል፣ አልችልም። እኔ አልችልም። አሁን ባላረግ እኮ ደስተኛ ነኝ። ካረክ ትሞታለህ ሲለኝ ስለማልችል አርጌ ሞታለሁ። እንደ ሰው ደካማ የለም። አታርግ ትሞታለህ ሲለኝ ፔናሊቲውን እያወቅኩኝ አልችልም አለማረግ። አይ አርገ አንድ ካላረክ በዜሮ ነው የሚባዛው። አይቀበልም። ቅዱሱን ጻድቅ ነኝ እየፈለግከውን በል፣ አይቀበልም። እግዚአብሔር የሚቀበለው ልጁን ብቻ ነው። በክርስቶስ በኩል ከሆንክ ይቀበላል፣ ካልሆንክ አይቀበልም። ኳሊፋይ ለማድረግ ስታገል እድሜ ያልቃል። አላረገውም። ኢየሱስ መጣና ኳሊፋይድ ነህ አለኝ። የእኔ ቆጠርልህ አለኝ። እንዴት ስለው እመነኝ፣ ዝም ብለህ እመነኝ፣ ሰርተህልኛል ብለህ እመን። ሰርተህልኛል ስለው ኢየሱስ እንዳይመስል አብ ተቀበለኝ። ለዘለዓለም ነው የገባ ነው። የሆነ ቀን አንወጣም። እግዚአብሔር የሆነ ቀን በቃውጡ አይ ለዘለዓለም ኢየሱስ በማይጠፋ ሕይወት ኃይል ሊቀ ካህናችን ስጋት የለብኝም። አሁን እንደው አልልም፣ አልቋል። እስከ መቼ? እስከ መጨረሻ ኢየሱስ ይዞት የመጣው ሕይወት የማይጠፋ ነው። በክርስቶስ ኢየሱስ በኩል ወደ ሕዝቡ የቀረበው ሕይወት ዘላለማዊ ነው። ይሄንን ሊያመጣ የቻለ አልነበረም። ከኢየሱስ ወዲያም ይሄንን ይዞ ሊመጣ የሚችል የለም። ኢየሱስ ብቻ ይዞት መጥቷል። የክህነት ሥርዓትና አገልግሎቱ በክርስቶስ ኢየሱስ በኩል ፉልፊል ሆኗል። ኢተርናል ነው። ጌታ ኢየሱስ ክርስቶስ ሞትን ቀምሷል። ይሄንን ሕይወት ለመበጥበጥ፣ ይሄንን ሕይወት ለማስቆም ሞት መጥቶ ያውቃል። ጌታችን ኢየሱስ ክርስቶስ ያልሞተ አይደለም፣ ከሞት የተነሳ ነው። የማይጠፋው የሕይወት ኃይል የተባለው ሞትን ድል አድርጎ ስለተነሳ ነው። ማንም ሊቀ ካህን በጣም ብርቱ ናቸው። በእውነት የብሉይ ኪዳን ካህናት እጅግ በጣም ጠንቃቃ ናቸው። በዓመት አንዴ ሲገቡ ሳይቀሰፉ መውጣታቸው ራሱ የሚገርም ነው። አስደናቂ ናቸው። ኢየሱስ አጠገብ ግን መቆም አይቻልም። ከኢየሱስ ጋር ግን ለንጽጽር መቅረብ አይቻልም። ኢየሱስ ንጹሕና ጻድቅ ብቻ አይደለም፣ የንጽህናው መጠን የማይሞት የሕይወት ኃይል ሁሉ ተሸክሞበታል። በባዶ አይደለም ዘላለማዊ የምንለው፣ ሞቶ ተነስቶ ነው። ጌታ ነው ያልነው እኮ የተነሳ ቀን ነው። ጌታ ሆይ ብሎት ያውቃሉ እኮ እስኪሞት? ኦፍ ኮርስ ጌታ ነው። ማይ ሎርድ ኩሪዮስ ብሎታል። ሞቶ ጌታዬ ብላለች እኮ ማርያም። ጌታዬን አይተዋል ብላለች እኮ ተቀብሮ። በጣም ግዙፉ አዋጅ የታወጀው ከሞት የተነሳ ቀን ነው። ከሞት ሲነሳ ኢየሱስ ጌታ ነው። ለምን? የቀረ ሁሉንም ጌቶች እየያዘ የሚቀብር ጌቶች ላይ የተቀመጠ ገዣችሁ ነኝ ያለ ሞት አለ። ኢየሱስ ሞትን ገንጥሎት ወጣ። ጌታ ነህ። አያችሁ፣ ኢየሱስ ጌትነቱ የተረጋገጠው አደባባይ ላይ ጌታችሁ ነኝ ብሎ አይደለም። ሞትን ድል አረገው። ሞትን እግሩ ስር አስቀመጠው። መክፈቻ ቁልፉን ተቀበለው። ብቅ ሲል አንተ ጌታ ነህ። ኢየሱስ መጥቶ ነው ሕጉንም ስርዓቱንም የቀየረው። ማንም በክርስቶስ ካመነ ይምጣ አለ እግዚአብሔር አዲስ ኪዳን ላይ። ብሉይ ኪዳን እኮ አይወክለንም፣ አያስገባንም፣ አያቀርበንም። ኢየሱስ መጣ። አሞኛል ስትሎ ፈውሶ ያስገባል። የእግዚአብሔር ጽድቅ ጎሎ እንዳይመስልህ ኢየሱስ ብቃቱ ሆኖ ነው። የብሉይ ኪዳንና የአዲስ ኪዳን የሚባል እግዚአብሔር የለም። አቀራረብ ነው የቀየረው። እግዚአብሔር ድሮም ንጹህ ነው፣ ዘንድሮም ንጹህ ነው። ድሮም ቅዱስ ነው፣ ዘንድሮም ቅዱስ ነው። ሕጉ ምንድነው የጠቀመን? ስታንዳርድ አሳየን። ሕጉ ሊያበቃኝ አልቻለም እንጂ ስታንዳርድ እኮ አሳየኝ። እንደዚህ አይነት ካልሆንክ አትመጣም ብሎ አልኩኝ ቆሜ። ይሄ ነው ስታንዳርዱ። ኳሊፋይ ለማድረግ ስታገል እድሜ ያልቃል። አላረገውም። ኢየሱስ መጣና ኳሊፋይድ ነህ አለኝ። ሆኜ አይደለም ሆኖ ነው። ሆኖ የኔ ቆጠርልህ አለኝ። እንዴት ስለው እመነኝ፣ ዝም ብለህ እመነኝ፣ ሰርተህልኛል ብለህ እመን። ሰርተህልኛል ስለው ኢየሱስ እንዳይመስል አብ ተቀበለኝ። ከኢየሱስ ጀርባ አብረን የገባ ነው። ለዘለዓለም ነው የገባ ነው። የሆነ ቀን አንወጣም። እግዚአብሔር የሆነ ቀን በቃውጡ አይልም። ለዘለዓለም ኢየሱስ በማይጠፋ ሕይወት ኃይል ሊቀ ካህናችን ስጋት የለብኝም። አሁን እንደው አልልም፣ አልቋል። እስከ መቼ? እስከ መጨረሻ በዚህ ነፃነት በእግዚአብሔር ቤት ኑሩ። እስቲ ድንግጥ አትበሉ። መሃል ላይ እርግጥ ብላችሁ ኑሩ። በክርስቶስ የመስቀል ሥራ፣ በክርስቶስ ክህነት ተደላደሉና ተቀመጡ። ሰው ብሉይ ኪዳን በነበረው እንኳን ተደላድሎ ተቀምጧል።
ሕግ ከእግዚአብሔር ባህሪ የተቀዳ ነው። ባይዘው እግዚአብሔር እኛን አይቶ አይደለም ሕግ ድራይቭ ያደረገው፣ ሕግን ከራሱ ነው የወሰደው። እንዲህ አታርግ ሲል የእግዚአብሔር ስታንዳርድ ነው ያ። ትመጥኗል አትመጥኖም ሌላ ነገር ነው። እግዚአብሔር ግን ሰው እኔ ጋር የሚመጣ ከሆነ በዚህ መንገድ ነው የሚመጣው አለ። እንደዚህ አይነት ብቻ ነው የሚመጣው አለ። ለዛ እኮ ነው ዳዊት ሲዘምር ምንድን ነው ያለው? ወደ እግዚአብሔር ተራራ ማን ይወጣል? ማን ይወጣል አለ። ማንም ነው መልሱ። ለምን? ያንን የሚያሟላ ስለሌለ። ሕጉን ወይንም የቀደመውን ትእዛዝ ደካማና የማይጠቅም ነው የተባለው እግዚአብሔር የሰጠበትን ዓላማ መፈጸም ስላልቻለ ነው። እግዚአብሔር ሕጉን የሰጠው ራሱን ለማስደሰት አይደለም፣ እኔን ገንዘቡ ለማድረግ ነው። ባህሪውን እኮ እግዚአብሔር ባይናገርም ለዘላለም ባህሪው እኮ ገንዘቡ ነው። ራሱን የገለጠው ለምንድን ነው? እግዚአብሔር እኔን ወደ ራሱ እኮ ለማቅረብ ነው። ሕጉ የተሰጠበት ዓላማ ሰዎችን ወደ እግዚአብሔር ለማምጣት ነው። አልቻለም። ስለዚህ መጣና እንደዚህ አለ፣ የማይጠቅም ነው፣ ቀጥሎ ደካማ ነው። አንተን ካላዳነልኝ እኔማ ለዘላለም እኖራለሁ በዚህ ባህሪ። አንተን እኔ ጋር ካላመጣ ግን ደካማ ነው። አይ ለዛ ነው ሮሜ 8 ላይ ከሥጋ ጉልበት የተነሳ ሕግ ሊፈጽመው አልቻለም ይልና እግዚአብሔር የገዛ ልጁን በሥጋ ለባሽ ወይንም በሰው ምሳሌ ልኮ ሕጉ የሚጠይቀውን ፈጸመው ይላል። አሁን እግዚአብሔር ሕግ ገልብጦ አይደለም፣ ከሥጋ ድካም የተነሳ ሕጉ ማድረግ ስላልቻለ እግዚአብሔር በኃጢአተኛ ሰው ምሳሌ ልጁን ላከና ሕጉ የሚጠይቀውን በክርስቶስ አረገው። አይ አርገ አንድ ካላረክ በዜሮ ነው የሚባዛው። ዘጠኝ ተጠንቅቀህ አርገ 10ኛው ላይ ብትስት ምንም አላረክም ነው የሚል እግዚአብሔር መጥቶ። ስለዚህ አንችልም። ሮጦ የገባ የመሰለው ሰው ካለ እዚህ ቤት ተሳስታችኋል። እግዚአብሔር በልጁ ደም በኩል ያመጣል። በፍጹም አንችልም። በእውነት ኮፓፕ አይደረግም። ለምንድን ነው ሕጉን መፈጸም አንችለው? ሥጋ ኃይለኛ ነው፣ በጣም ኃይለኛ ነው። ሥጋ ማለት ይሄ አይደለም፣ ፍሌሽ አይደለም እያልኩ ያሉት ዲዛየር። ሥጋ ማለት በሰውነት ውስጥ ያለ ዓለማዊ መሻት፣ እሱን ሰው ማሸነፍም መካድም አይችልም። ስለዚህ ሕጉ መጥቶ ታገለኝ አልቻለኝም። እንዳታረግ ይለኛል፣ አደርጋለሁ። ታው ትሞታለህ ይለኛል፣ አልችልም። አሁን ባላረግ እኮ ደስተኛ ነኝ። ካረክ ትሞታለህ ሲለኝ ስለማልችል አርጌ ሞታለሁ። እንደ ሰው ደካማ የለም። አታርግ ትሞታለህ ሲለኝ ፔናሊቲውን እያወቅኩኝ አልችልም አለማረግ። እና ሕጉ እንዳታረግ ሲለኝ አርጌ ስመጣ ሙት ይለኛል፣ እሞታለሁ። ይኸውልህ ኃጢአተኝነቴን እየገለጠ ሞት እየፈረደብኝ ነው የኖረው ሕግ። ስለዚህ እግዚአብሔር መጣና ደካማና የማይጠቅም አለ። ታዲያ ምን መፍትሄ ላበጅ ሲል በኃጢአተኛ ምሳሌ ልጁን ላከው። ሕጉ የሚጠይቀውን በሙሉ ኢየሱስ አረገው። ለዛውም በሕጉ ልክ ብቻ አይደለም፣ እንደማይደገም አድርጎት ኢየሱስ ሰራው። ተናግሬያለሁ ብዙ ጊዜ። የኢየሱስ የቅድስና መጠን አባቱ በሰማይ የኖረበት አይነት ነው። ኢየሱስ መሬት ላይ የኖረበት ንጽህና አብ በሰማይ በመላእክቱ መካከል የሚኖርበት ንጽህና ነው። ኃጢአት አልባ ነው ኢየሱስ፣ ስህተት አልባ ነው። እና ሕጉን ከመንገድ አወጣ፣ ፍጽም አረገውና ከመንገድ አወጣ፣ ነፃ ወጣን። ሌባ የሚል ሕግ አይደለም ያለው፣ አለመስረቅ ተቻለ። ኢየሱስ በዘላለም ሕይወት ኃይል ካህናችን ሆኗል። ድል ያደረገው ኢየሱስ ነው። ሕጉስ አይችልም። ሕጉ ምን ማድረግ አይችልም? ፍጹም ማድረግ አይችልም። ቀጥሎስ ወደ እግዚአብሔር ማቅረብ አይችልም። የካራክተር ሞዲፊኬሽን ነው የሚሰጥ ሕግ። አውትዋርድ ነው፣ ደጅን ነው፣ ሪቹዋል ነው። ሕጉ ውስጥን አይቀይረውም። ስለዚህ ወደ እግዚአብሔር መቅረብ አትችልም። እንደ እግዚአብሔር ሰው የሚወድ የለም። እግዚአብሔር ገዳይ አይደለም። ባይዘዌ እንደ እግዚአብሔር ፍቅር የለም። ብትጠጉኝ ትሞታላችሁ ብሎ እኮ ተራራ ድረስ እኮ ይመጣል። ተራራ ድረስ ይወርድና እንዳትመጡ ይላል። እዛ ከሆኑ ይላል። እዛው ቁጭ ብሎ ከማውራት ይችላል። በጣም ስለሚወድ እኮ ነው። ሰው መሀል ይመጣና ተራራው እንዳይነኩት ንገራቸው። ከነኩት ይሞቱብኛል። እንዳይነኩ
እንዳንሞትበት እኮ ነው ብሎ መጠጋት ፈልግ። እንዴት ይጨብጠን፣ እንዴት ይቀፈን፣ እንዴት ጉያ ውስጥ ያስገባን፣ እንዴት ለዘላለም ያኑረን። አልቻልኩም ማለት ከዛ አየህ ሕግ ሰጠ፣ አልቻለም። ካህናትም አልገቡ፣ ደካማ ናቸው፣ የኛው አይነት ናቸው። እኛን ወክለው ነው የሚገቡት፣ ግን የኛው አይነት ናቸው። እግዚአብሔር እንደዚህ ያለ ለዘላለም ልፍታው ይሄን ጉዳይ አለ። በቃ ስለዚህ መጨከን አለብኝ፣ ልጄን ነው መልከዋል፣ መጨከን አለብኝ አለ። በጣም ያስከፍለኛል አለ። አዎ አንድ ልጄን ነው የሚያስከፍለኝ። በቃ ልጨክን። ሰው እየሞተ አይቻልም። ለዛ ነው አዲስ ኪዳን ላይ ሰው ሁሉ ሊድኑ በሚወድ በእግዚአብሔር ተብሎ ተጽፏል። ሁሉ ሊድኑ በሚወድ በእግዚአብሔር። ይሄ የእግዚአብሔር ዘላለማዊ ልብ ነው። ሁሉ ይዳን የሚል የእግዚአብሔር ልብ ነው። ሰው ክፉ ስለሆነ ነው እምቢ የሚለው እንጂ እግዚአብሔር ቋንቋ፣ ዘር፣ ቀለም፣ ስታተስ አይመርጥም። ሁሉ ሊድኑ በሚወድ ስለዚህ ሁሉንም ማድንበት አለና ኢየሱስን ላከ። ኢየሱስን ሲልከው በዘላለም ሕይወት ኃይል ላከው። ሪታየር እንዳያረግ፣ እንዳይቆም፣ ሞቶ እንዳይቀር የሆነ ቀን ብቻ እንዲሆን ለዘላለም እንደሚሆን አድርጎ ላከው። ስለዚህ እንደ ትውልዱ ስርዓት አይደለም ማለት የሆነ ስርዓት አለ፣ የተለመደ ድግግሞሽ፣ እንደዛ አይደለም። እግዚአብሔር ሰበረው፣ ከመንገድ አስወጣው፣ አስቆመው። በቃ አለ። ይሄ ስርዓት በቃው አለ። ዝጋው አለ። ኢየሱስ መስቀል ላይ ዘጋው፣ ጥርቅም አረገው፣ ሌላ ከፈተ። ዘላለማዊ ነው። ሞትን ታሪክ አረገው ኢየሱስ። አሁን እኮ እኛ እኮ አንዳንዴ እኮ በእውነት ነው የምላችሁ እኮ እውቀቱ እንትኑ መረዳቱ ነው እንጂ ተሸገርኖ እኮ አሁን እኮ ሞት የምትፈሩ ሲባል አሁን ሞት የምትፈሩ ካለው ሰው በቀር በሙሉ ነው ሞት የምትፈራውን ተነሱ ቢባል በሙሉ ነው እንዴ። እኛ እኮ ከገባን እኮ ኢየሱስ ሞትን አሸንፎታል። አሁን ሞት ለኔ ጥቅም ነው የሚሰራው። ሞት ለኔ ጥቅም እንዲሰራ ያደረገው ኢየሱስ ሞቶ እኮ ነው። አሁን የዘላለም ሕይወት ኃይል ኖሮት እርሱ በእግዚአብሔር ፊት ካህን ሆኗል ስል ይሄ ዋስትና ለኔ ነው። በዘላለም ሕይወት ኃይል ካህን ነው። ክህነት ሲጀመር እኔን ወክሎ ነው ለእግዚአብሔር የቀረበው። እግዚአብሔርን ወክሎ አይደለም እኔ ጋር እኮ የመጣው። ክህነት እኮ ካህን እኮ ህዝብ ወክሎ ወደ እግዚአብሔር የሚገባ ነው። ኢየሱስ እኮ እኔን ወክሎ ኃጢአተኛውን ሰውዬ ወክሎ ወደ እግዚአብሔር በዘላለም ሕይወት ኃይል ገባ። እግዚአብሔር እንደዚህ ያለ ለዘላለም ሰውን እቀበለዋለሁ አለ። ያኛውስ አይችልም፣ አስወጣው። ወደ እግዚአብሔር ሊያቀርበን ስላልቻለ ወደ እግዚአብሔር የምንቀርብበት የተሻለ አይደለም የሚለው ተስፋ ለዘላለም ብቁ ነው፣ ለዘላለም በቂ ነው። ከኢየሱስ ውጪ ማንም ወደ እግዚአብሔር ሊያደርሰን አይችልም። በሙሉ ኃጢአተኛ ናቸው፣ ደካማ ናቸው፣ ሞተዋል። ከኢየሱስ ውጪ በእኔና በእግዚአብሔር መካከል ማንም ሊቆም አይችልም። እግዚአብሔር አይቀበለውም። እግዚአብሔር ለዘላለም ምሎ ጨርሷል ኢየሱስ ጋር። ከኢየሱስ ወዲያ መሃል መግባት የሚችል የለም። ይሄ የኢየሱስ ሥራ ነው፣ እኔና እግዚአብሔር መሃል መቆም። ኢየሱስን ተክቶ ለመግባት የሚሞክር ካለ የተረገመ ይሁን። አሜን በሏ። በቃ ኢየሱስ ብቻ። እግዚአብሔር ይኸው ቃሉ እኮ ተናገረ። አሁን እኔ በጣም ቆንጆ ስብከት አይደለም እየሰበኳቸው ያሉት፣ እውነት ነው ይሄ። እግዚአብሔር ኢየሱስን አቆሙና አንተ ለዘላለም ካህን ብሎ ማለ። መሐላ በሁለት ወገን መካከል የሚደረግ ነው። እዚህ ጋር ግን የሚናገረው ኢየሱስና እግዚአብሔር ተማማሉ አይደለም የሚለው፣ እግዚአብሔር ማለ ነው የሚለው። ብሉይ ኪዳንም ላይ ለአብርሃም እኮ እግዚአብሔር ሲምል ብቻውን ነው የማለው። አብርሃምን እንቅልፍ አስተኝቶ እግዚአብሔር ማለ ነው የሚለው፣ ብቻውን ነው። እኔ ለዚህ ጉዳይ ብቻዬን ነኝ፣ ታማኝ ነኝ። መልከ ጼዴቅ ላይኑ አብርሃም ጋር ነው። ሌዋውያን ላይናቸው ሙሴ ጋር ነው። ስለዚህ እግዚአብሔር አብርሃም ጋር ብቻውን እንደማለ ኢየሱስ ጋር ብቻውን ማለ። ለዘላለም ተቀብያለሁ፣ ምያለሁ። አንተ ለዘላለም ካህን ነህ። በአንተ በኩል ብቻ እቀበላለሁ፣ ከአንተ ውጭ አልቀበልም ማለት ነው። በኢየሱስ ደም ካልሆነ አየ እግዚአብሔር ማንንም አይቀበልም፣ ዝግ ነው። ይሄ ይኸውላችሁ በጣም ደማቅ መስመር ነው። አያችሁ አሁን እግዚአብሔር በጣም ሲሪየስ የሆነ ቀይ መስመር ነው ያሰመረው። አንተ ለዘላለም ካህን ነህ ብቻ አይደለም ያለው ማለ። አልፈልግም ሌላ፣ ዝግ ነው አለ አብ። ከኢየሱስ ውጪ ወደ እግዚአብሔር ማቅረብ አይቻልም። ለምን? እግዚአብሔር ስለማይቀበል። እኔ ስለፈለኩ ስላልፈለኩ አይደለም። ተቀባዩ ይፈልጋል አይፈልግም ነው።
የሚመጥነኝ የሚያበቃ ማንም የለም አለ እግዚአብሔር። በቃ የሚመጥን በቂ የሆነ ዘላለማዊ አግኝቻለሁ፣ ከሱ ውጪ አልቀበልም። ዝግ ነው። ይኸውልህ ሌዋውያንን ካልተቀበል አንተን አይቀበልህም። ቢቀበል እግዚአብሔር የአሮንን ቤተሰብ ይቀበላል። አልቀበልም፣ ደካማ ነው፣ ሽሬዋለሁ አለ እና እግዚአብሔር ከዕብራውያን መካከል ሌዋውያንን ለይቶ መርጦ የመረጠውን አትበቃም ካለ አሕዛቡን ኢትዮጵያዊውን እንዴት ነው የሚቀበልህ? አይቀበልህም። ቅዱሱን ጻድቅ ነኝ የፈለግከውን በል፣ አይቀበልህም። እግዚአብሔር የሚቀበለው ልጁን ብቻ ነው። በክርስቶስ በኩል ከሆንክ ይቀበላል፣ ካልሆንክ አይቀበልም። እያወራ ያለው ክርስትና ነው። ክርስቲያን የሆነ ሰው በሙሉ በክርስቶስ ኢየሱስ በኩል ብቻ ነው የሚመጣው። ለምን? እግዚአብሔር ማለ፣ በሱ በኩል ብቻ። ከዛ ውጪ አልቀበልም። ከኢየሱስ ውጪ ኮንክ የእግዚአብሔር ፍርድ ስር ነህ። በኢየሱስ ኮንክ የእግዚአብሔር ጽድቅ ፊት ነህ።